ቀደምከኝ እንዴ ካሜራ እያለ ይገባል እንጂ አባት አንዴ እዛ ጋር እናውራ። አንዴ ብቻ እዚህ ጋር ሰው እያለፈ ስለሆነ ነው እኮ አላወቅኝም እኮ ግን መጀመሪያው እንተዋወቅ አንደኛው ነገር ከዛ ሁለተኛው ደግሞ ስልክ ትሰጠኛለህ። አንቺ ፍቅረኛ ሊኖረው ይችላል እኮ ፍቅረኛው ልትንቻል እየጠበቀች ያለችው ምንድነው እያልሽ ያለሽው? እኔ ምን ያገባኛል ስለዛ ነገር? አልኮል ነገር እንጠጣ እንዴ ወይ ካልሆነ አልኮል ነገር ምን አልኮል ነገር እኔ በጣም ነው የምጠጣውና። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እንድትሆኑም ደግሞ ትልቁ ምኞቴ ነው ማለት ነው። ያው እንግዲህ ዛሬ መጥቼላችኋለሁኝ። የመጣሁበት ምክንያት ነው በኋላ ማብራራላችሁ ይሆናል። ከኔ ጋር ጆሲም አለ፣ ግን የሆነ ነገር ማለት ስላለብኝ ነው ማለት ነው። ቅድሚያ ምነግራችሁ ነገር ስላለ ነው። በነገራችን ላይ ማለት ነው አንድ ነገር እንድታውቁልኝ የሚፈልገው ነገር አለ። እኔ ዩቲዩብ ላይ እየመጣው ያለሁት ወይም ደግሞ ቪዲዮ ምናምን እየለቀኩ ምናምን ያለሁት ደስተኛ ስለሆንኩኝ ወይም ደግሞ ህይወቴ በጣም ጥሩ ላይ ስላለ ምናምን አይደለም ማለት ለዛ አይደለም ቪዲዮ እየሰራሁ ያለሁት ማለት ነው። ግን ደግሞ ላለመጥፋት ነው። ከብቷችኋል አይደለ? በኋላ ላይ ግዴታ የሚያስጠፋኝ ነገር ስላለ ቢያንስ እንኳን አሁን አልጥፋ የሚል ሀሳብ ስላለኝ ነው። ብዙ ሰው ብዙ ነገር እያለኝ ነው እና ለዛ ነው ይህንን ነገር እየተናገርኩ ያለሁት ማለት ነው። እና ደስተኛ ስለሆንኩ በጣም ያለሁበት ሁኔታ አሪፍ ስለሆነ ምናምን አይደለም ቪዲዮ እየሰራሁ ያለሁት። ግን ደግሞ አሉ የሚፈልጉኝ ሰዎች እኔ ቪዲዮ ሳለቅ ስቀር የሚደብራቸው ሰዎች አሉ። ስለዚህ ለዛ ነው ቪዲዮ ምለቀውኝ እንጂ በሌላ አይደለም። እና ይህንን ደግሞ ለጠየቃችሁኝ ሰዎች፣ በውስጥ ለምጠይቁኝ ሰዎች በዚህ ምላሽ ለመስጠት ያህል ነው። ምክንያቱም ጭራሽ መጥፋት የለብኝም። ምክንያቱም የምጠፋበት ጊዜ አለ። ከሆነ ጊዜ በኋላ ከትንሽ አይ ቲንክ ወይ ምናልባት ወር ቢኖረኝ ነው ወይም ደግሞ ከወር ያነሰ። ስለዚህ በዛን ጊዜ ውስጥ ማልኖርበት ሰዓት አለ። ገብቷችኋል አይደለ? ማልመጣበት ቪዲዮ መስራት ማልችልበት ምናምን ሁኔታ ይፈጠራል። የዛኔም አሁንም ከምጠፋ ቢያንስ እንኳን ያ ነገር ግዴታዎች እስኪያስገድዱኝ ድረስ ቢያንስ ልምጣ አልጥፋ በሚል ነው እንጂ የምመጣው ሌላ አይደለም። እንድትረዱኝም እንድታቁልኝም የምፈልገው ነገር ነው። ማለት የለችም ላለመባል ነው ባይዘዌ ያለሁት የለችም በቃ ብሎ ቤተሰቦቼም ብዙ አስደብሬያቸዋለሁ። ስለዚህ ቢያንስ እንኳን አሁን እንዳላስደብራቸው ብዬ ነው እንጂ እየመጣሁኝ ያለሁት። ምክንያቱም እኔ እዚህ ለመድረስ እኔ እዚህ ለመቆም ቤተሰቦቼ በጣም ብዙ ነገር አድርጋቸዋል። ገብቷችኋል አይደለ? ዛሬ እኔ 139,000 ምናምን ሰብስክራይብ አለኝ። ያ ደግሞ ሰብስክራይብ የመጣው በእናንተ ነው በእኔ አይደለም። እና እንደዛ ስለሆነ እናንተ ማስከፋትም ሆነ ማስቀየም አልፈልግም። ነገራቶች ካላስገደዱኝ በስተቀር ማለት ነው። ነገራቶች ደግሞ ሊያስገድዱኝ ይችላሉ። የዛኔ ደግሞ መጥፋቴ አይቀርም። ለሆነ ያክል ሳምንታት ላልመጣ እችላለሁ ወደ ዩቲዩብ። ስለዚህ የዛኔ ቢያንስ እንኳን አሁን ግን ስለምችል ስላለው ማለት መምጣት እችላለሁ ብዬ ስላሰብኩ ነው ወደ እናንተ እየመጣ ያለሁት። እና ይህንን ነው ማለት በሌላ እንዳታዩብኝ ለማለት ነው ይህንን መልስ የሰጠሁት ማለት ነው። እና ሲቀጥል ዛሬ የመጣሁበት የራሴ የሆነ ምክንያት አለኝ። ከጆሲ ጋር ነው የመጣሁት። ጆሲ ያለ ማለት ነው። ቆይ ልጥራው። ጆሲ ወሬ ይዟል። አይመጣም፣ እየሰማኝ አይደለም። አረ በማርያም ስልክ ማለት ነው 100 ሰዓት ነው የሚያወራው። ምንድን ነው? ሰላም በለኝ። ሰላም በለኝ። ቆየሁብሽ እንዴ? እዛ ቁጭ አድርገሽኝ አንዴ ላውራ ብለሽ ይሄን ላውሪ ምን እያወራሽ ነው? አረ እኔ ትንሽ ነው ስጠራ ስለሰማ ነው እንዴ ጆሲ ያልኩኝ እየሰማ አይደለም። ከቤተሰቦችን ሰላም በልና አክብሬ ነው በስነ ስርዓት ሰላም እላችሁ። እንደዚህ አድርጌ አላውቅም። ባይዘው አርግስቲ ለፈለ በኋላ ፎቶ ታነሳለን እንደዚች ያንካ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም ፍቅር ለእናንተ ይሁን እያልኩኝ ይችን ነገር ላውጣት አንድ ኪስ ይስላል
እና አልወድም ለዛ ነው። እና ሁላችሁንም በጣም እንወዳችኋለን፣ እናከብራችኋለን። ሄሉዬ 139 ሺህ ላይ ቁጭ ብላለች። ሁላችሁም ጋይስ ሰብስክራይብ እያደረጋችሁ 150 ሺህ እናስገባት። ከዛ በተረፈ ግን ለምታደርጉልን ማንኛውም ነገር እግዚአብሔር ያክብርልን። እጅግ በጣም ነው የምንወዳችሁ የምናከብራችሁ። እንዲሁም ደግሞ ትላንት አይታችሁ ነበረ ሄለን ቆንጅዬ ባል ቆንጅዬ ወንድሜ ሰጥቻት ነበር አልቀበልም ብላ ፍቅሩን አስደብረው ወንድሜ የሚወቀ ደብሩት ዛሬ ራሱ ከቤት አልወጣም። ባይሱ አሁን ምን ይባላል? እሺ ፍራንክ ነው። ፍራንክማ ፍራንክ ነው፣ ግን ብትቀበዩ እውነት ላደርገው ነበር በዛ ከዛ እንትን የወንድሜ ስትለኝ እና ልታቀራረብ ከእህትነት እህቴ ነበርሽ። አሁን ከዛ ከእህትነት አልፎ የስጋ እንዲሆን ነው። ቴንኪዩ በቃ እንደዛ ላደርግ ነበረ። ብቻስ ችግር የለውም ጊዜ ይፈጃል እንጂ ለመቅረጽ ብቻ ነው። ውሃ የለም ይዛል እንደ ብራዘር ልገለን ሀሳብካል ሊደፋል እና ግን ቢሆን ደስ ይለኝ ነበረ። ካልሆነ ጣጣ ይሉን በግድ የሚሆን ነገር የለም። ነገሮች በግድ የሚሆን ነገር የለም። ጠለፋም አለ ከፈለግሽ። አይ ብቻ ግን ደስ ይል ነበረ። አይታችኋል የትላንትናውን ፕራንክ እና እርር አድርጊያት ነበር። ደስ ብሎኛል በጣም። አይ እኔ ከዚህ በኋላ ሲጀመር አንድ ነገር ማለት እንደውም ቆይ አንድ ነገር ልንገርሽ። ይቅርታ ወሬሽን አቋረጥኩኝ እንጂ ከዛሬ ጀምሮ ፕራንክ የሚባል ነገር አንሰራራ ሲጀመር ብዬ ልልህ ስል እኮ ይቀደምከኝ። ከዛሬ ጀምሮ እኔ ፕራንክ አላደርግህም። ምክንያቱም ብዙ ጊዜ ፕራንክ አድርጌ ያለው አናድጄ ያለሁም ምንም ብዬ ያለው ሲጀመር የጀመራችሁትም እናንተ ናችሁ። እውነት ለመናገር የጀመረው እኮ ኢዮብ እኮ ነው እኮ። ታዲያ አንቺ ተባብረሽው አንዴ አይደለም ኢዮብ መጀመሪያ እኮ ኢዮብ እኮ ነው ፕራንክ ያደረገው። ኢዮብ ከዛ አንቺ ተከተልሽ። ከዛ ብድሩን የማይመልስ ወንድ ልጅ አይወለድ ብዬ ወንድማችሁ ተከባድ ሆኖ አለዘውም 2 ዙር ጠብ 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 አይደለ እና እኔ ግን ከዚህ በኋላ ፕራንክ አላደርግም። አመሰግናለሁ ቦንታ። እኔም ከዚህ በኋላ አንቺ ካልነካካሽኝ አልነካችሁም። ኧረ እኔ ሲጀመር ፕራንክ ምናምን ትቻለሁ። በነገራችን ላይ ከዚህ በኋላ እዚህ ቤት ፕራንክ ቪዲዮ ምናምን አታዩም። ፕራንክ እኔ አላደርግም። ፍቅር ነው የምታዩት። ሮማንስ ነው የምታዩት። እንዲሁም ሮማንስ እንትን ቪዲዮ ምን አክሽን ደደና አይኖርም። ሮማንስ ነው ያዩት ማለት አልገባኝም። ሮማንስ ላይ አጠበቅሽ በጣም እንዲህ ያልሽ አዎ እኔ እንግዲህ እንዳልከው ከሆነ ወደፊት ማገባ ከሆነ ሮማንስ ነው እዚህ ቤት የሚታየው። ደስ ይለኛል። ቆንጆ ሀሳብ እኮ ነው። በቃ ሮማንስ ነው እንጂ መቼ ነው ያ ቀን? መቼ ነው? አሁን እኔም ቤተሰቦቼም በጉጉት የምንጠብቀው እሱን ቀን መቼ ነው? ዛሬ ነው? መቼ ነው? ነገ ነው? አይንህን የማየው እያለች ነው። እሱ እንትን ብሎ ይዛፍንልኛል። የዛኔ በዚህ አጋጣሚ ፕሮሞሽን ስራልሽ ስራልኝ። እውነት ለመናገር አይታችኋል እንግዲህ የሄለን ጸባይ፣ የሄለን ባህሪ አይታችሁታል። በትላንትናው ፕራንክ ላላመነችበት ነገር ወደኋላ ማለት እንደ እጅ መስጠት አትፈልግም። ላመነችበት ነገር ደግሞ እንደነገርኳችሁ ነው እስከ መጨረሻው አስኬደዋለሁ ብላለችና እሷን እንግዲህ ማግኘት ብሩይ መታደል ነውና እድልህን ጠብቅ። ሌላ ነገር ድሎ አይደለም። እንዴት ፕሮሞሽን እየተሰራ መጥፎ ነገር ይባላል? ልትል መስሎኝ እንዲያው ነፍሴ ልትወጣ አዋረደኝ ብዬ አዋረደኝ። እና እድለኛ ነክ እና ደለሙ ክር ብሎ አትፍራ። እያየኸው እኮ ነው ቪዲዮ ቁጭ ብለህ እያየኸው ነው። እየተመኛት ነው። ና ጥፊ ነው ሌላ ምን ይመጣል? ወይ የሆነ ሰው መጥቶ እወድሻለሁ ብዬ ምናምን ብልሽ በጥፊ ተመችቶሽ? ኧረ አልመታውም። እኔም እወድሃለሁ የኔ አባት ብዬ ጥምጥም ፍቅር ተራ ዋው ብራዘር ና ዝም ብለህ እና ብቻ ግን ደስ ይላል። አንቺ ከምንም ነገር በላይ አንቺ ሬዲዮ ነሽ፣ መጠበቅ ይኖርብሻል። ያ ሰው መቼና እንዴት እንደሚመጣ አይታወቅም። በቃ ልክ ምናምን ማለት ነው። እኔ ላንቺ ምናምን ሲል ኧረ እኔ ልልህ ስል ቀደምከኝ
ካሜራ እያለ ይገባል እንጂ አባት አባ ሰላም፣ እንዴት ነህ? ደህና ነህ? እንዴት ነው የምታምረው? ደህና ነህ? አንዴ ላወራ ፈልጌ ነው። አንተዋወቅም ግን ሳይ ደስ አልከኝ። ወይኔ በጣም ነው የሚያምረው። ሳየው እኮ እንደዚህ ከካሜራው ሲያልፍ የሆነ በጣም ደስ ይላል። አይ ቆይ አትሄድ፣ አንዴ እዛ ጋር እናውራ። አንዴ ብቻ እዚህ ጋር ሰው እያለፈ ስለሆነ እኮ አላወቅኸኝም እኮ ግን እኔ ሳይ ስታልፍ ደስ ስላልከኝ ነው እንጂ አንተዋወቅ። ኧረ በፈጠረሽ መንገደኛ ነው ስለሚያማት ነው ያባት እህቴ ናት። ኧረ አይደለም እንዴ ልቀቀኝ እንዴ። ደስ ይላል ልጁ ያምራል። እኔ ማለት እንዴ ልክ ሲያልፍ እንደዚህ የወደድኩት እኮ አታጭናንቱ ወድጄው እኮ ነው። እና ታዲያ ብትወጂሽ ምንድን ነው እያልሽ ያለሽው? ይለፍ ብሎ የለፍ ያንቺ አባት ይቀርታል። አትሂድ ሄለን እንዴ አበድሽ እንዴ? አንዴ ቆይቶ ሲበናት እኔ አያመኝም ግን አንዴ ላውራ ፈልጌ ነው። በእናትህ እኮ አታውቀኝም እኮ ግን አንዴ ላውራ። እዚህ ጋር ታውሩት ቆይ እንዴ አንቺ ጤነኛ እዚህ ጋር ሰው እያለፈ ነው እንዳልኩኝ እኔ ራሴ ግራ ገባኝ። የማወራው ሰው እያለፈ ነው። በእናትህ በቃ እኔ ደግሞ እሱን ካላወራው ደግሞ አልሄድም ወደ ቤት። እንተዋወቃለን አንተዋወቅም ማለት አንተዋወቅም እኮ ግን እንደዚህ ማለት ቪዲዮ እየሰራ ነበርኛና እልፍ ስትል ምናምን ይሁን አይደኛ እንዴ አይለፍ ቆይ ምንድነው ያለው? እኛን አቋርጦ ነው ያለፈው። ሰው እየጠበቅ ነው እኮ ሰው እየጠበቅ ነው። ኧረ በእናትህ አይ ላውራ በእናትህ አንቺ የምር እያስደነገጥሽኝ ነው ማለት ወድጄ ማለት ደስ ብለኝ ነው። አመሰግናለሁ እንዴ አመሰግናለሁ አይደለም ማውራት አለብህ። ስልክ ስለምንድን ነው የምናወራው? ኖ ማውራት በቃ እንዳትነካኝ። እሺ አንዴ ላውራሽ። እምብዮ እሺ ላውራሽ አንዴ። ይለፍበት እሱ ይለፍበት። አያልፍም። እኔማ ጤነኛ ነኝ ግን በቃ ደስ አልከኝ። አንተ ማግባባት ነው እንጂ ያለብህ ሂድ ምናምን ትለዋለህ እንዴ? እሱ እኮ ምንም የሚያውቀው ነገር የለውና ጨንቆታል። ለዛ ነው ገባሻ? እኔ አይመለከተኝም በቃ እና እሱም እኮ አይመለከተኝም ብሎ እኮ ገፍትሮሽ ይሄዳል። እንደዛ አያደርግማ። ይሄን አታየው? እንደዛ የሚያደርግ ሰው አይደለም ሲጀመር ራሱ የምሬን ነው። ሳክሽ እሱ ራሱ ግራ ገባው። እግዚአብሔርን ግራ ገባው። እሺ ቁጥር ስጠኝ። ምን አይነት ነገር ነው እንዴ? እና ታዲያ ቆይ እንዴ መጀመሪያ ቁም እንዴ የት ነው የሚሄደው? አንቺ ብር በጣም ልጁን ግራ እያጋባሽ ነው ሄለን። አሁን ቁም ነገር ነው እያወራሽ። እኔ ለብቻዬ ላውራው። ሄድልኝ ጆስ። ወዴት ነው የምሄደው? ሲጀመር አንተ ነህ እያጣላን ያለው በማለት ኧረ ተው። ሰው እየጠበቀኝ ነው። ኖ ምንም እኔ አይመለከተኝም ስለ ሰው ምናምን። ነገ ታገኘዋለህ ወይ ታገኛችኋለህ። ዛሬ እኔ ጋር እኔም ነው። አንቺ ፍቅረኛ ሊኖረው ይችላል እኮ። ፍቅረኛው ልትንቻች እየጠበቀች ያለችው ምንድነው እያልሽ ያለሽው? እኔ ምን ያገባኛል ስለዛ ነገር? እኔ ማውራት ነው የፈለኩት። ያወራኛል በቃ እንዴ እኮ አንዴ ይለፍና ስትመለስ እኮ ሴት ልጅ ደግሞ ተገፍትራ አትታለፍ። ኖ እኔ የሴት ልጅ ክብር አለኝ። እኔ አልገፍትሽ፣ ግን ስለምንድን ነው ይኸውልህ መጀመሪያ እንተዋወቃለን። አሁን እኮ ማለት ነው አንዴ ጠብቀኝ። ይኸውልህ አንተ መሀላችን ላይ እኮ ካልገባህ ማለት ነው እኔ እና እሱ ተግባብተን አብረን ራሱ ልንሄድ እንችላለን። ወዴት ነው የምትሄዱት እንዴ? ምን ታይኛለህ? አብረን እንሄዳለን፣ ሻይ ቡና እንላለን ነው። እሺ ምን ላድርግልሽ? እኔ ሂድልኝ። ቆይ እሱን እሱን አንዴ ልቀቅ። የምር ጨንቆታል። ልቀቅ አንዴ ሂድ። ለቆም ስም በላንተ አለቀውም ላውራው። እሺ እኔ ምን ላድርግልሽ? አንዴ አንተ ሂድልኝ፣ እኔ ላውራው። አይዞህ ብሎ ና። እሺ ቆይ ና። ለምንድን ነው እንደዚህ የደበረ? እንዴ ለምን ደበረኝ? እኔ ፊቱን እያየሁት አይደል? እኔ እኮ ወድጄው እኮ ነው ደስ ብሎኝ። እሺ አውሪ ችግር የለም። እሺ አይደለም አይደለም፣ ፍቅረኛ አይደለም፣ ወንድሜ ነው። እሺ ስለምን? እሺ ልንገርህ፣ ከአንተ የምፈልገውን ነገር ልንገርህ። አይደብርህ? እንደዚህ አይደለም። ፈገግ በል። እኔ ደብሮኝ ሳይሆን ግራ ገብቶኛል። ምን እኮ አዎ፣ ይኸውልህ ልንገርህ፣ መጀመሪያ ያንተን ጥፋት ልንገርህ። እኛ እየቀረጽን ነበር ቪዲዮ። ከዛ ቪዲዮ እየቀረጽን ምናምን ይኸውልህ በመሀላችን እንደዚህ አለፍክ።
በመሀል ስልክ እያወራሁ ነው እኮ አልኩህ እኮ በመሀላችን ባታልፍ አሁን እኔ አላይህም ነበር፣ ባላይህ ደግሞ አትመቸኝም ነበር። ስለዚህ በዚህ ጋር እንደዚህ ጥግ አይደለም። ቆይ እንዴ መጨረስኩ ገና እኮ መጀመሪያ ነው። ዝም ብለህ ስማኝ። በመጀመሪያ እንተዋወቅ፣ አንደኛው ነገር። ከዛ ሁለተኛው ደግሞ ስልክ ትሰጠኛለህ። ሶስተኛው ደግሞ በጣም ግራ ቆይ እንትን አይደለም። ቆይ ልንገርህ፣ ቡና አልጠጣም እኔ ቡና ምናምን አልወድም፣ ግን ሻይ ስለምጠጣት ሻይ ትጋብዘኛለህ። በቃ ሌላው ነው አልፈልግም። አላቅሽም እኮ አዎ አታውቀኝም፣ ግን አሁን ተዋወቅን። ያው ተዋወቅን እኮ በቃ አሁን ከዚህ በኋላ ጓደኛሞች ነው። ተስማማ? አትሄድም እንዴ? አትሄድም? አራንሽ ምን አይነት ደረቅ ነሽ? ድርቅናዬን በጣም ነው የምወደው። እንደዚህ ሰው አጋጥሞኝ ያውቃል? እኔ ያጋጠምኩ ተስማማ? እሺ አንድ ነገር ማለት እዚህ ጋር ብዙ ሰዓት መቆም ነው የምፈልገው ማለት ኩላሊትን ያመሃል፣ ረጅም ሰዓት እዚህ ጋር እንዳትቆም። ስለዚህ በእኔ ምክንያት አይደለም። ቪዲዮ ውስጥ ባገባ ኖሮ እኔ ይቅርታ ልቀበል። ይቅርታህን እንትን አድርገው በሻይ ግብዣ እና በስልክ ቁጥር ከቀየርኩ ችግር የለም፣ ይቅርታ አደርግልሃለሁ። ካለበለዚያ ግን እከሳለሁ። አቤት እከሳለሁ። ፖሊስ ጣቢያ ሄጄ ነው ከእኛንሽ ግን ጤነኛ ነኝ እግዚአብሔር ይመስገን። ግማሽ አይደለሁም ግን ግማሽ ነኝ። አደነከው? እንደዚህ አይነት ሰው አጋጥሞ ያውቅም በህይወት እኮ። እንዴት ያጋጥመዋል እኮ ካለ እኔ እኮ እንደዚህ አይነት ሰው የለም ሲጀመር። አትዙር፣ ወዴት ልትሄድ ነው? ወደ ታች ቀጠሮውን ትተህ ምንም ማድረግ አልችልም። አይደለም እንደዛ ይደረጋል። እሺ በእናትህ ቁጥርህን በቃ ልለምንህ። ልመና ነው መሰለኝ የሚፈልገው። በቃ በእናትህ ቁጥርህን ቁጥርህ ከአንተ የምፈልገው ይኸውልህ፣ ይቅርታ እንዳደርግልህ ትፈልጋለህ? ምን አጠፋሁ? ሶሪ አልኩሽ እኮ። ሶሪ አልከኝ እኮ ይቅርታ እንዳደርግልህ ትፈልጋለህ? አሁን መሄድ እፈልጋለሁ ግን እኮ ይቅርታ አድርገልኝ። መሄድ ነው የምፈልገው እኮ። የምትሄድበት እኔንም ይዘኸኝ ትሄዳለህ። እና አሁን ቁጥርህን ትሰጠኛለህ? ተስማማ? ይዘኸኝ ትሄዳለህ ማለት ተስማማን? ይዘኸኝ ልሄድ ነው እና ለያዝህ ማለት በቃ ልንሄድ ነው። ቁጥሩንም ይሰጠኛል እና ደግሞ እና ስማኝ ቪዲዮ እየቀረጽን መሀል ላይ አልገባብንም። ለሱ ደግሞ ይቅርታ ምናምን ሲለኝ እኔ ደግሞ ሻይ መጠጣት ፈልጌ ነበርና ከሱ ጋር አብሬ ሻይ እጠጣለሁ። አይደለም ብሩ ቀጠሮ አለኝ እያልሽ ግን ችግር የለውም ነገ አገኝቼዋለሁ። እኔ በነገራችን ላይ እኔ እህትህ ባይዘው እንዲህ ነኝ። ቀላል ሰው እንዳታረገኝ። አልገባኝም። የምርን ነው እያልክ ያለው ወይስ በልብላ ነው? የምሬን ነው የምሬን ነው። ምንድን ነው መስተፋቅር አስነካሽ? እንደዚሁ ይዘሽ ነው የምትዞሪው? አስነክቻት አላስነካም። እስካሁን እራሱ አልነካሁትም ነው። አሁን ሲፈቅድልኝ ነው የነካሁት። ቅድም እንዲህ ስነካ ነበረ አይታወቅም። ኖ አሁን ነው አይደል የነካው? በቃ ተስማምተናል እና ምን እያላችሁ ነው? እንሂድ በቃ እንሂድ። የት እንጠጣ ግን ሻይ? ኧረ አውሪኝ። እኔ እንዲሁም ሻይ አይደለም ሌላ ነገር ብንጠጣ ይሻላል መሰለኝ። ሄለን አንቺ ቀልድ ነው እንዴ? አልገባኝም። ምንድን ነው እያልሽ ያለሽ? አውሩኝ። እኔ ምንድን ነው አልኮል ነገር እንጠጣ እንዴ? ወይ ካልሆነ አልኮል ነገር እንችል? አልኮል ነገር እኔ በጣም ነው የምጠጣው። እንዴ ምንድነው ማለት? የምን አልኮል ነው? ከመቼ ወዲህ ነው አንቺ አልኮል የምትጠጪው? አትስማማ? ኧረ አሪፍ ነው። ምንድን ነው ያስነካት? ብራዘር ቆይ ነው ወደዚህ አንቺ አይደለም እንዴ? ምን ሆነ ነው እሱ? ምን ያስነካኛል? ምን ማለት ነው ታዲያ? ከመቼ ወዲህ ነው አልኮል ምናምን የምትጠጪው አንቺ? ኖ ሳይነካኝ በፊት እኮ ነው እዚህ ጋር እንዴ። ሄለን የምር የመጨረሻ ነው የምንጣለው። እህቴ ነሽ አይደለ? ከዚህ በኋላ ግን የመጨረሻ ነው የምንጣለው። ማን ነገር እያደረግሽ ምንድን ነው? የታውቀሽ ነው በአንድ ቀን አልኮል ምናምን የምትይው እንዴ? ምንድን ነው የምትስቂው? አትንካኝ በቃ ተወኝ። እኔ ከሱ ጋር ነው ማለት አትንካኝ ማለት አልገባኝም እንዴ። በቃ ከመቼ ወዲህ ነው አንቺ አልኮል የምትጠጪው? ኧረ ሄለን ራስሽን አዳምጪ። ለመጀመሪያ ጊዜ አይቻልም እንደዛ አይሆንም ብራዘር። በቃ የምትሄድበት አለ ወደ የምትሄድበት መሄድ ትችላለህ። እኔ እሱ ትቶኝ እንዲሄድ አልፈልግም እንዴ።
ምን ነው አባቴ? አይደለም ምንድነው ያስነካት? ቆይ ንገረኝ፣ ምንድነው? እና ምንድነው በዚህ ቅጽበት ምንድነው እንጠጣ እንብላ እየተባለ እንትን የምትሉት? ምን ችግር አለው? ተዋወቅን፣ በቃ ተዋወቅን ምናምን፣ ደስ አለኝ፣ ደስ አልኩት፣ ወደደኝ፣ ወደድኩት። በቃ የመጨረሻ ነው የምንጣለው። የሄለን የመጨረሻ ነው የምንጣለው። ቁም ነገር ነው የምነግርሽ። ለምን እንጣላለን? እናንተ ከመቼ ወዲህ ነው አልኮል ጠጥተሽ የምታውቂው? እና ደግሞ በአንድ ቀን ምንድነው እንብላ እንጠጣ እያልሽ የማታውቂው ሰው ከምትጋጭ እኔ ተመቸኝ። በቃ እኔ አልፈልግም። አሁን ለምሳሌ እኔ አሁን ካንተ ጋር ወደ ቤት አልሄድም። ለምን? እና ከሱ ጋር ልትሄጂ ነው? ኧረ ብሮ ቆይ ተረጋጋ። አንተ አስነክታ ነው በዚህ ፍጥነት እንደዚህ ልትወስን አትችልም። ቆይ በቃ እኔ እኮ ባይተውኝ እንደዚህ ነኝ። ተመቸሁት። አያ በዚህ ፍጥነት ደስ ይላል። አዎ። እና ደግሞ ድርቅና ይኖና ወደደልኝ። እሺ ምንድነው? የት ነው የምሄደው ነው? ብቻ ትሄድበት ቦታ አይደል? ወይኔ እየጨነቀኝ ነው። እኔ በጣም እያስጨነቀኝ ነው። እና እሺ ምን ላድርግ? ልሄድላችሁ? እኔ ልውጣላችሁ? አዎ ደስ ይለኛል። ማለት አንተ ሄድልን እና ደግሞ የጀመርኩትን ቪዲዮ ስላለ እሱን ከሱ ጋር እንጨርሰዋለን። እና ቅድም እኮ ሰውን ጠይቃለን ምናምን ብዬ ነበረ፣ ግን ደግሞ ከሱ ጋር ሂዱ ብሩ ራስን ጠብቅ። ምን አረግ ጆሲ? ራስን ጠብቅ የሚል ለምን ከምራችሁ ነው? በቃ ምንድን ነው የምታካብደው? ኧረ ተወን። ደግሞ ስናምር ያ ማሻናረ ሄለን ከቀልብሽም ከቀልቤ እዚህ ቅጽበት ማለት ነው የሆነ ነገር አድርጋት ነው። ያው በዚህ ልፍ ሲል እኮ ነው ያየሁት እኔ። ምን ያደርጋል? ምንም አላደረኳት። እና ታዲያ ምንድን ነው እንደዚህ? ሰላም በለው ከፈለክ። ለምንድን ምን ብዬ እኔንም የሆነ ነገር ያድርገኝ እንዴ? አንተ ወንድ ነህ እኮ አንተን ምን ያደርጋል? እና ምን ይታወቃል እንዴ? ሲጀመር በዚህ ቅጽበት እንደዚህ ሆንሽ አንቺ ኖርማል አትመስልም ነው። ወደዚህ አለቅሳለሁ ከሱ ጋር እንዳለኝ አልቅሽ ነው። ወደዚህ ሻው ኧረ አባቴ ተረጋጋ። ልቀቀኝ። እኔ በቃ እሱ ጋር ነው። ሄለን የምር እያናደድሽኝ ነው። እንግዲህ በጣም እያለቅሻለሁ። እሱ ጋር ነው መሆን የምፈልገው። በቃ ልቀቀኝ። እኔ እሱን አገኘውና እሱን ደግሞ ወደድኩት። አንተ ደግሞ ወንድሜ ነው፣ ሁሌም አገኘሃለሁ። ስለዚህ በቃ ኧረ እባክሽ አሁን ላገኘሽው ሰው ጆሲ እንደዚህ አስፈንጥረሽ እየጣልሽ ነው። ከእሱ ጋር ታይም እንዲኖር ይፈልጌ ነው። በሌላ አትሰድብኝ። እኔ ችግር የለውም ከተመቸሽ እኮ ግን አይደረግም ብዬ ነው። እኔ በጣም የተመቸኝ ማለት በጣም ወደድኩት። ወይ ከተመቸሽ ምንም ማድረግ አልችልም። በቃ ሂዱ። እኔ የሆነ ቦታ እጠብቃለሁ። እኔ የት ነው ከእሱ ጋር በጣም እናመሻለን ማለቴ በጣም እናመሻለን። ችግር የለውም በቃ ወደ ቤት እሄዳለሁ። እሺ አንቺ ሳትጠይቅሽ በቃ በዚህ እኮ ነው። በዚህ አትሄድም? እንዲህ ከምዞር በዚህ ይቀርባል። በፈለግኩት ልሂድ እንዴ? በፈለግከው ለምን? በዚህ ሂድና በዚህኛው መንገድን ስተህ እንትን እንዳትል በኋላ በእኔ ነው የሚሳበው። የምር ቤተሰብ እኔ ማመን ከብዶኛል፣ ግን እሺ እግዚአብሔር ቻው በቃ እንዳይደብርህ እሺ። እና በቃ እንዲዳኛ ጆሲ ቆይ መጣሁ። አንድ የሆነ ነገር ጆሲ ኧረ በማርያም የሚነግርህ ነገር አለ። እሱ ና ጌታ የሆነ የምንነግርህ ነገር አለ እኮ። ችግር የለም ስጨርሽ ደውይልኝና መጥቼ እቀበልሻለሁ። ና የሆነ ነገር ሊነግርህ ፈልጓል። ማን ነው የሚነግረኝ? ታውቁኝ ነው የሚነግረኝ? አይ አላውቅም። እስከ ነገ አብረን እንድንሆን ሊያስፈቅድ ነው መሰለኝ። ምን አደረኩ ብራዘር? እኔ እኮ ፈታሁ እኮ ሲሄድ እኮ እናንተ ናችሁ የምትይዙኝ እኮ አባት እኮ እስከ ነገ አብረን እንድንሆን ልታስፈቅደው ስለነበር አስፈቅደው። ደስ ብሎሃል? እኔ እኮ ፈገግ በላ ፈገግ በል። እሺ በቃ አሁን ና በእናትህ ትችላለህ። እግዚአብሔር ትችላለህ። እኔ በቃ አድራቂ ነኝ። እግዚአብሔርን ፍራንክ ነው በቃ እኔ ተሰማኝ ደስ ማለት በጣም ደስ አለኝ። አዲስ አበባ ቤቴ በአምባሲል የነበረው የምር ነው። እኔ እኮ ጨነቀው ምናምን አሳዘነኝ። እግዚአብሔርን እኔ በቃ ደስ ብሎኛል። ምን የምር ትተዋወቃላችሁ ከዚህ በፊት? ኧረ ጓደኛዬ ነው።
ይሁን እኔ ሲጀመር እሱ እና በእናትህ ድጋሚ እግዚአብሔርን ማለት በቃ ችሎበታል። እኔ ራሱ መሀል ላይ ሳቄ እንደዚህ ልፈነዳ። በተለይ ደግሞ የአልኮሉ ፓርት ደግሞ አልቻልኩም። በቃ ግን ከመቼ ወዲህ ነው ደግሞ አልኮል ምናምን ይበል አልኮል አንተ ራሱ ዝም አልክ። አልኮል ምን ልበል እኔ ለራሴ ጨንቆኛል። መጀመሪያ ላይ እኮ በጣም ጨንቆት ነበረ። ከዛ በመሀል ሳየው ሙዱ እየተመለሰ ከዛ ግራ ገባኝ። የምር የተመቻቻችሁ መሰለኝ። ግን ኧረ እኔ ደግሞ ማለት ነው የገረመኝ ደግሞ የቱ ጋር እንደሆነ ታውቃለህ? የቱ ጋር እንደገረመኝ ታውቃለህ? ለኔ ብለህ ልትጣላ ነበር። ወንድም ጥላ የሆነ ነገር ያስነካኝ መሰለኝ። ወንድም ጥላ እንደ ምን ሆነህ ነው? የሆነ ነገር ያረካት እኮ ነው መሰለኝ። ነገር በአንዴ ስምጥ ስትል ምናምን አብሬ እሄዳለሁ፣ እበላለሁ፣ እጠጣለሁ አይነት ሚስታራምድ የሆነ ነገር ያስነካኝ። ዛሬ ግን ጭምድቅልቅ አልኩት እግዚአብሔርን እንደዚህ እኔ እኮ ቅብጥር ያልኩት እንደዚህ ቡትን ነው ያልኩበት የታባቱንስና የምር ግን ማለት ነው እኔ ፕራንክ ምናምን አሁን ይህንን ሳስበው ወይኔ ግን እኔ አሁን እንደዚህ አይነት ፕራንክ እንዴት ነው ምናምን ብዬ ነበር። ግን ተዋጣልኝ አልኩ ማለት አደርጓለሁ ማለት አይደለም። ይቅርታ ብሮ። ስለዚህ የምትይኝ ከዚህ በኋላ አላምንሽም። አይ አይደለም ትልቅ ትምህርት ነው እና ብቻ እኔ በጣም ደስ ብሎኛል። ግን እንደዚህ ይቻላል ማለት አሁን የሆነ ሰው ተዋውቂው ተስማምተው ምናምን አብረን ልንሄድ እንችላለን። እኔ ምን አውቃለሁ እንዴ? እኔ ሁኔታው ላይ እዚህ ቦታ ላይ ያለሁት እኔ ነኝ። እየተደረገ ያለው ደግሞ ከባድ ነገር ዞር በልልን ምናምን እያላችሁኝ ገባሽ? አንቺን እዚህ ላይ መቆጣት ሳይሆን አንቺ የምትፈልጊውን ነገር ማድረግ ነው ያለብኝ። አንቺ የምትፈልጊው ደግሞ እኔ መሄድ ነው አይደለ? እሄዳለሁ። ስታመሽ ግን ደውዬ ያለሽበት ቦታ መጥቼ ወስድሻለሁ። አለቀ። ይሄ ነው ላደርግ የምችለው እንጂ እዚህ ቦታ ላይ ሆኜ ላስደብርሽ አልችልም። አሁን የሚደብርሽ ደግሞ ለምን አሳዝኝ ነበር ማለት አለ የምራችሁ ነው ምናምን አለና አይደብረኝም ነው ያልከው። የሆነ ነገር አስነክተሃለች አላለ። ማነው ስምሽ ግን? እሺ ብራዝ ታወቁ ይባላል። እና ብቻ እኔ ተሳክቶልኛል። ወይል ቤተሰቦች ፕራንክ አላደረግም ከዚህ በኋላ እኮ ግን ይሄ መጨረሻ ነው። ቀደም ምንድን ነበር ስትይኝ ነበር? ለዛ ነው ደግሞ ያልተጠራጠርክ ጭራሽ እንደ እኔ አሁን ከዚህ በኋላ በነገራችን ላይ እኮ መጀመሪያ የጠራሁት የሆነ ሰው አለ እንጠይቃለን ምናምን ብዬ እኮ የጠራሁትና አይጠብቅም ደግሞ በዛ ላይ ብቻ ተሳክቶልኛል። እና ቤተሰቦቼ ማለት እኔ በቃ አሁን ተሰናት እንዴ አይሆንም። እዚሁ ጨርሼ ከዛም በኋላ መሀል ገብቼ እንደነገሩ ጎርደድ እያልኩ ነው መሄድ ፈልገው እና ቤተሰቦች የነበረ ቆይታ ሄድን ይመስላል። እኔ እግዚአብሔር ደስ ብሎኛል ማለት ነው። ከልቤ የሰራሁት ፍራንክ ነው እና በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልን። ቻው፣ ደህና ሁኑ።